አንደበቴን ቃኘ የውሰድ ቅኝትን እንደገና አንደበቴን ቃኘ የውሰድ ቅኝትን እንደገና
ጎጆዬ እጅ ሰፊ እንዲሆን አውቃለሁ ጌታዬ የጎደለው ሞልቷል የመስሳዬ ያጣሁትን ካንተ አግኝቻለሁ ሁሉም ነገር ለበጎ ብያለሁ ያጣሁትን ካንተ አግኝቻለሁ ሁሉም ነገር ለበጎ ብያለሁ ምስጉን ነው የተመሰገነ ባሪያውን እኔን ይቅር ያለ ይመስገን ጎጆዬ አምላክ ሞላልኝ አገሬ ቀደደው ደስታ አስታጠቀኝ ባዶ የነበርኩት ሁሉ ተሰጠኝ ሰጪው ነሽ እግዚአብሔር ብቻ ነው የሰው ድርሻ ምንም ማቋቋም ሰጪው ነሽ እግዚአብሔር ብቻ ነው የሰው ድርሻ ምንም ማቋቋም ነው ምስጉን ነው የተመሰገነ ባሪያውን እኔን ይቅር ያለ ጎጆዬ አምላክ ሞላልኝ እገፋለሁ እንጂ እኔ አልጨነቅም መሰረቴ አንተ ነህ ከቶ አልናወጥም ስትሰጠኝ የሚታየውን እንዳትነሳኝ የዘላለሙን ስትሰጠኝ የሚታየውን እንዳትነሳኝ የዘላለሙን ምስጉን ነው የተመሰገነ ባሪያውን እኔን ይቅር ያለ ይመስገን ጎጆዬ አምላክ ሞላልኝ ይሰጣል ያልቅበት ለጋስ ክቡር ጌታ ሁሉም ከወደደኝ በልዩ ችሎታ ድሆች ስንሆን ሁሉም አለንና አምላካችን ይድረሰው ምስጋና ድሆች ስንሆን ሁሉም አለንና አምላካችን ይድረሰው ምስጋና ምስጉን ነው የተመሰገነ ባሪያውን እኔን ይቅር ያለ ይመስገን ይመስገንልኝ ጎጆዬ አምላክ ሞላልኝ ምስጉን ነው የተመሰገነ ባሪያውን እኔን ይቅር ያለ ይመስገን ይመስገንልኝ ጎጆዬ ምስጉን ነህ አንተ እስከ ዘለዓለም ምስጉን ነህ አንተ እስከ ዘለዓለም እስከ ዘለዓለም አማኑኤል እስከ ዘለዓለም መድኃኒዓለም እስከ ዘለዓለም አማኑኤል እስከ ዘለዓለም የእናንተን ብርሃን እያዩ ልክ እንደ ብርሃኑ ከበራዩ ምግባሪክሙ ሰናየ የእናንተን መልካሙን ምግባራችሁን እያዩ ወይሰብሕዎ ለአቡክሙ ዘበሰማያት ይህንን የሰጠህን እንዲህ አይነቶቹን መልካም ሰዎች የሰጠህን እንዲህ አይነት ቅድስና የተሞሉ ሰዎችን የሰጠህን እግዚአብሔር ሆይ ተመስገን ብለው ሰዎች ስለ እናንተ እግዚአብሔርን ያመሰግኑ ዘንድ ብርሃናችሁ ምን ይበል በሰው ፊት ይበራል። እየሰማችሁ አይደል? አሁን ያለንበት ሰዓት ይሄ ሳምንት ሰሞኑ ምን ይባላል? ወአሰራየ ገሃደ ከመሰብ አስቀድሞ ነቢያት በብሉይ ኪዳን ሰብከውታል። ነቢያት አይደለም ከነቢያት በፊት ኦሪትን ሳትቀር
ሄሬኔዎስ የሚባል ሊቅ በዚህ በሃይማኖተ አበው ላይ ኦሪት ወነቢያት በአሐዱ ሰበክዎ ለክርስቶስ እንኳንስ ሐዋርያት በአዲስ ኪዳን ያሉት ጥንት የነበረችው ኦሪት ከዛም ቀጥሎ የመጣችውም ትንቢተ ነቢያት የሰበከችው ማንን ይመስላችኋል? ማንን ነው? ሁላችሁ መልሱ። ማንን ነው? ክርስቶስ ነው። ከመ ይመጽእ ክርስቶስ ውስተ ዓለም ክርስቶስ ወደ ዓለም እንደሚመጣ በኦሪት እነ ሙሴ ሰብከዋል። ምን እያሉ ኮከብ ይሰርቅ ኮከብ ያዕቆብ ወያትት ኃጢአተ እስራኤል በዘኍልቍ ምዕራፍ 24 ላይ እነሆ ኮከብ ይሰርቃል ይወጣል የዓለምንም ኃጢአት የእስራኤልንም ኃጢአት የእስራኤልን መርገም ያስወግዳል። ይሄ በኦሪት ነው፣ በዘኍልቍ 24 ላይ የተጻፈው። ከቤተ ያዕቆብ ኮከብ ይወጣል። ለዚህ ነው ቅዱስ ገብርኤል መጥቶ ወይነግሥ በቤተ ያዕቆብ ያለው። ከያዕቆብ ቤት ከያዕቆብ ወገን ኮከብ ይወጣል። ያ ኮከብ የዓለምን ጨለማ ያስወግዳል፣ የዓለምን ኃጢአት ይገፋል፣ ድንቁርናውን ያስወግዳል ብሎ ብላ ኦሪት ተናግራል። ነቢያቱ እነ ሚክያስ በርኅ ይሰርቅ ለክሙ ፀሐየ ጽድቅ ይወጽእ ለክሙ ጽድቅ ወሕይወት አይተክነቢሁ እነሆ ብርሃን ይወጣላችኋል፣ የጽድቅ ፀሐይ ይገለጥላችኋል። እሱ በክንፎቹ ስር ሕይወት ነው ያለው። ሞት አይደለም፣ ሕይወት አለው። ጽድቅ አለው፣ ኃጢአት የለውም። ጽድቅ ነው ያለው። ጽድቅ ወሕይወት አይተክነቢሁ እውነትና ጽድቅ ሕይወትና ሕይወት በክንፎቹ ጥላ ስር አሉ ብለው ተናግሯል። በዘጠኝ ላይ በከመ አነ ቅዱስ እኔ ቅዱስ እንደሆንኩኝ አንትሙኒ ቅዱሳን እናንተም እንደኔ ቅዱሳን። እኔ ልዩ ነኝ፣ የሚመስለኝ የለም፣ የሚተካከለኝ የለም። እናንተ ደግሞ የኔ ልጆች ናችሁና በኑራችሁ ምን ሆኑ? ቅዱሳን። በሕይወታችሁ ምን ሆኑ? ቅዱሳን። በአካሄዳችሁ ምን ሆኑ? ቅዱሳን። አሁን ዛሬ እንደተቀመጠ ይህንን ቃል ተከትለው ነው ቅድስናን ገንዘብ አድርገው በቅድስና አጊጠው በቅድስና እዚህ ምድር ላይ ተመላሰው ዓለምን በልኩ ይዘው ይኸውላችሁ፣ ዓለምን በልኩ መረዳት በልኩ መያዝ ያስፈልጋል። በቤተ ክርስቲያናችን 3 አይነት ቅዱሳን የምንላቸዋለን። ስንት አይነት ናቸው? አንዳንድ ሰው ይተኛል። አንዳንድ ሰው ከተኛ እኮ ገብቶታል ማለት እኮ ነው። ስለዚህ ጠይቀዋል አይደል? የገባው ነው የሚተኛው። ይህ የሚለፈልፈው ሰው ያለ የሚተኛ የገባው ሰው ነው። የገባው ደግሞ ምን ማለት አለበት? መጠየቅ አለበት፣ መመለስ አለበት። ማስጠንቀቂያውን ሰሙ ሰዎች አሉ። ማስጠንቀቂያውን ያልሰሙ የተኛ ሰው ይጠየቃል። የተኛ ሰው ስንት አይነት? የመጀመሪያው ሰማዕታት ይባላሉ። ምን ይባላሉ? አይዟችሁ፣ ምን ይባላሉ? ሰማዕታት። ምን ማለት ነው ሰማዕታት? አሁን የምትወዷቸው ሰማዕታት አሉ። ቅዱስ ጊዮርጊስ እዛ ጋር ሰማዕቱ አለ፣ ትወዱታላችሁ። በዛ ጋር ቅድስት አርሴማ አለች፣ የሰማዕትነት ጽዋዋን ተሸክማ። እነ ቅዱስ መርቆሬዎስ አሉ። ብዙ ሰማዕታት አሉ። ምን ማለት ሰማዕት ማለት? እንዳጋጣሚ ደግሞ ይመስላችኋል። ምን ማለት ሰማዕት ማለት? አያው ሆነብኝ። አይና አዎ ተቀላቀለብኝ። አያው የዘመኑ ሰው ነው። አይ ምን እንዳይል ችግር ነው። አዎ ምን እንዳይል ችግር ነው። ሰማዕታት አሉ። መኖሩን ብቻ አለወት እግዚአብሔር አለ ብለው የመሰከሩ አለ በማለታቸው ደግሞ መስክረው ዋጋ የተቀበሉ። ልክ ነው። ቴክኒካል ዴፊኒሽኑ ሕይወትን እስከ መስጠት ነው። አንገትን ለስለት ሰውነትን ለይስሐቅ መስጠት ነው። እነ ኢሳይያስ በመጋዝ ተሰንጥቀዋል። እነ ኤርምያስ በድንጋይ ተወግረዋል። ለዚህ ነው ጌታ ኢየሩሳሌም ኢየሩሳሌም ተትቀትል ኢዮብ ለነቢያትኪ ወትወግርዮሙ ለሐዋርያትኪ። አንቺ ኢየሩሳሌም ደም ማፍሰስ የማይሰለችሽ ነቢያትን ቀጥቅጠሽ በድንጋይ የወገርሽ ያረድሽ ያለ ጌታ የሚገስጻል ኢየሩሳሌም። እነዚህ በብሉይ ኪዳን አለው እግዚአብሔር። በአዲስ ኪዳን ደግሞ ክርስቶስ መምጣቱን መውረዱን መወለዱን በአማን አማናዊ አምላክ መሆኑን የመሰከሩ እነ ቅዱስ ጊዮርጊስ የዚህ አዲስ ኪዳን ሰማዕታት ራሳቸው ለክርስቶስ መንግሥት የሞሸሩ
እኛ የዓለም አይገባንም። ደም ግባታችን፣ ጣዕማችን፣ ፍቅራችን ከዚህ ዓለም ጋር አይደለም። የሚመጣውን ዓለም ልናፍቃለን ብለው ስለሚመጣው ዓለም ሲሉ አማን መነኑ ሰማይ ጣዕማ ለዛ ዓለም የዚችን ዓለም ጣዕሟን ልቋን ትተው አስወግደው ወጋው ደግሞ በእንተ እግዚአብሔር ስለ እግዚአብሔር ሲሉ ስለ ክርስቶስ ሲሉ ደማቸውን ያፈሰሱ ወታገሱ ሞተ መሪር ሕይወት አንድ ጊዜ ናት፣ አትተካም። የማትተካ ሕይወታቸውን የሰጡ አሁን እኛ ሰማዕታቱ ስናነሳ የምናመልካቸው ይመስላቸዋል። እነዚያው መንደርተኞቹ ጊዮርጊስ ስንል አርሴማ ስንል እኛ ለማን መሰከሩ ብለን ነው የምንወዳቸው? ሲነገር ሁላችሁ ማለት ለማን መሰከሩ ብለን ነው? ስለ ክርስቶስ መሰከሩ። ክርስቶስ ገብቷቸው ያ በቀራንዮ የተሰቀለው የሸዋጌ የደፋው ምራቅ የተተፋበት ራሱ በቀኝ የተመታው ሰውነቱ ስለ ሰውነቱ የቆሰለው መድኃኔዓለምን በልቡናቸው ውስጥ ተሸክመው ዘኢጾረ መስቀለ ሞቴ ኢይክል ጸመደኒ መስቀሌን መከራዬን ያልተሸከመ ለእኔ ሊሆን አይገባም የሚለው ቃል ሰምተው ምን ቢበቁ ለሰብእ ለእምኩሉ ዓለም ረብሃ ወነፍሱ ሀቡረ ሰው በዚህ ዓለም ቢኖር ቢበላ ቢጠጣ ቢያከማች ቢሞተው ቢደምቀው ምን ይጠቅመዋል? ነፍሱን ከገደላት የሚለውን ቃል ሰምተው በዚህ ቃል ተማርከው በክርስቶስ ቃል ተማርከው በክርስቶስ ሞት መንነው ይህንን ዓለም ንቀው የተው ናቸው። እኛ ሰማዕታት የምንላቸው ቅዱስ ጳውሎስ እንዲህ ይላል በዕብራውያን መልእክቱ 11 ላይ ይናገራለሁ ስለ ሶስት ስለ ዮፍታይ ብናገር ጊዜ ያንስብኛል። እነሱ በእውነት ራሳቸውን ለክርስቶስ ሰጡ። በሚነድ እሳት ውስጥ አለፉ። እሳቱ በላቸው፣ ሰውነታቸው አነደዳቸው። የሚገርማችሁ በዘመነ ሰማዕታት ነገሥታቱ ክርስቶስን ማምለክ ወንጀል ነው ብለው ዘተደመረ ምስለ ክርስቶስ ይሰደድ ምኩራብ የሚለውን የአይሁድ ቃል ይዘው ክርስቶስ ጋር እየተባበረ ይሰደድ የሚለውን ቃል ጥንት አይሁድ መጀመሪያ በዘመነ ክርስቶስ አውጀው ነበር። ነገሥታቱ ደግሞ ስመ ክርስቶስን መጥራት ወንጀል ነው ብለው እነዚህ ክርስቲያኖች ወዲያው እንዳይገድሏቸው፣ ወዲያው አንገታቸው እንዳይቆርጧቸው በጠቁሙ አንበሶች ሰሯቸውና እያነሱ እያደረጉ በዚህ በጾም ያለቀ ሰው በጾም የተወለደ ሰውነታቸውን እያነሱ ሲጫወቱባቸው ሰገነት ላይ ቁጭ ብለው ወይናቸውን እየተጎነጩ ይሳሳቁ ነበረ። ከነጋርናቸው አይገርማቸው የእኛ አባቶች እና አግናንቴዎስ ምጡን አንበሳ የሚባሉት አሁ በዚህ በቅዱስ ወንጌል ላይ ያለው አግናንቴዎስ አንበሳ ላይ ሰጠው። እሱ ሰውነቱ በጾም ደቋል፣ ሰውነቱ በጾም አልቋል። ያንን አንበሶች እያነሱ ይጫወቱበታል ብድግ እያደረጉ ያንን እያዩ ይደሰቱ ነበረ። ልቦናቸው የደነቆረባቸው ሰው እግዚአብሔር ማስተዋሉ ይስጠለኛ። እስኪ እንደዚህ አይነቱን ፍቅር በሁሉ ልቦናችን ይሳልብን። እንዲህ እኮ ሲገባቸው ዓለምን ጣል አድርገው እኛ የጠዋት ማታ የምንሳሳላትን ዓለም አሁን እዚህ እንኳን ቁጭ ብለን እዚህ እንኳን ወንጌል እየተማረ በማሹ ልክ እያደረገች የምትወስደን ዓለም እዚህ ቁጭ ብለን በሳምንት አንድ ቀን መጥተን እንኳን እዚህ ቁጭ ብለን ሰላማዊ እንዳንሆን ተጠብጠን ዓለም ተከተላን እየመጣች ታጓድለናለች፣ ታባላናለች፣ ታጨቃጨቀናለች። ከዛ ማህበራዊ ሚዲያ ላይ እኮ የሚዋለለው እኮ የቤተክርስቲያን ስም እኮ ዓለም ጋር እኮ ከዓለም ተከትሎ የመጣው እኮ ዓለምን ማሸነፍ አቅቶን እኮ ዓለምን ማሸነፍ ያቃተን ብለን እኮ እየተገዳገልን ጳጳሳቱ ቅዳሴ ይመራሉ። እንደው በቃ ቀሳውስቱ እያቆራቱ እግዚአብሔር በእውነቱ ማስተዋል ያድለን። ከገባን ቀላል ነው፣ ከገባን ቀላል ነው። እና ሲያ የሚባሉት እነዚያ ቆነጃጅት ገናው ስርዓት የዛለት ልቁንም መጠኑንም የማያውቁ በስርዓቱ ያልወረቁ ያልተጫወቱ ናቸው። ግን ያ አሁን ልብስ ጣድስ የሚባለው ፊቱ አስቀርቦ እነሆን እኮ ለጌታዬ ለንጉሱ ሙሽራ እንድትሆኝ አጭጨሽ ነው ሲላት፣ እኔ ምድራዊ ሙሽራ አይደለሁም ሲበሉላቸው፣ እኔ ምድራዊ ሙሽራ አይደለሁም እኔ መንግሥተ ሰማያት ሙሽራ ነኝ ያለች አይደል? ጻድቃን ሰውነታቸውን ለእሳት ሰጥቶ ነገር ግን በራሳቸው የቀጡ ራሳቸውን ልክ ያስገቡ ከዘመድ ባዳ ከሀገር ምድረ በዳ ከሕገ ሕግ በላይ ይሻለናል ብለው ዘመናት ዓለምን ተጸይፈው ታልተው
ግን ማንም አላዊ ንጉሥ ሳያሳድዳቸው ራሳቸውን አሳደው ራሳቸውን ከዓለም ለይተው የሞቀ የደመቀ የእናትና የአባታቸው ቤት ጥለው አንዳንዱ ያደለው ሚስቱን ጥሎ ልጆቹን ጥሎ እንደነ ክርስቶስ ሰራ አይነት አንዳንዱ ደግሞ በምናኔ ምኑንም ሳይዘው የተከፈተውን ሳይዘጋ የገለጠውን ሳይገድል ልክ ብሎ የሄዱ የመነሩ እነዚህ ጻድቃን ይባላሉ። ምን ይባላሉ? ጻድቁ ተክለ ሃይማኖት ዛሬ የምናገባቸው ፀሐይ ያላቸው ክርስቶስ እናንተ የዓለም ብርሃን ናችሁ ስላላቸው ብርሃን ለመሆን በተአምራታቸው በሥራቸው በበጎ ትሩፋታቸው ብርሃን ለመሆን ለሰው ለማብራት ወንጌልን ለማስተማር የተክልየ ደግሞ ልዩ ተክለ ሃይማኖት ደግሞ ልዩ የተክለ ሃይማኖት ደግሞ ጽድቅ ብቻ አይደለም፣ ቅድስና ብቻ አይደለም፣ ሐዋርያነት ወንጌልን ሰው ማስተማር። ዛሬ ኢትዮጵያ ጻድቁ አባታችን አቡነ ተክለ ሃይማኖት በ12ኛው መቶ ክፍለ ዘመን ላይ በኢትዮጵያ ምድር ባይነሱ ኖሮ ዛሬ ደቡብ ኢትዮጵያ ክርስትና አይኖርም ነበር። ዛሬ የምታዩት ክርስትና ዛሬ የምታዩት ኢትዮጵያ ቤተክርስቲያን ቀርጿል። ያስገቧት የሰሯት የቀረጿት ጻድቁ አቡነ ተክለ ሃይማኖት ናቸው። በረከታቸው ይደርብን። አዎ ጻድቁን ሲያመስግኗቸው ጻድቁ አባታቸው ፀሐይ ተክለ ሃይማኖት ፀሐይ የተባሉት እኮ እንዲሁ አይደለም እኮ ደብረ ሊባኖስ ላይ ቁጭ ብለው በጾማቸው በጸሎታቸው በስግደታቸው ከእናታቸው ማኅፀን ሲወጡ አይቦቶ ባረኮ ለእግዚአብሔር ገና ከእናቱ ማኅፀን ሲወጣ ሰው ከሰታፉ ወልሳኑ ነበረ አይቦቶ ወባረኮ ለእግዚአብሔር ገና ከእናቱ ማኅፀን ሲወጣ ሰው እግዚአብሔር ተሸክሞ ነው የወጣው። ምስጋና ለአብ፣ ምስጋና ለወልድ፣ ምስጋና ለመንፈስ ቅዱስ። እግዚአብሔር አብ አንድ ነው፣ እግዚአብሔር ወልድ አንድ ነው፣ እግዚአብሔር መንፈስ ቅዱስ አንድ ነው ብሎ አሁን በምስጋና የከፈተ ተክለ ሃይማኖት የዚህ ጻድቅ ልጆች ነን። ደስ አይላችሁ? ገና ከእናቱ ማኅፀን ቅዱሱ ነበር ሰምከ በዛ በነቢያት ከእናቱ ማኅፀን ሳለ ቀደሱ መረጡ እንደተባለው እንደ ኤርምያስ ወተወከሉ ገንዛለው ውሳታት እምኔ እንደገና እናቴ ማኅፀን እያለው በአንተ ታመኑ ሊባብሙት መዝሙረ ዳዊት 24 ላይ ገና እናቴ ሳትወልደኝ እናቴ ማኅፀን ውስጥ እያለው ወገደፉ አምላኬ አንተን ተማጸንኩ አንተን ተደገፉ እንዳለው እንደ ዳዊት አቡነ ተክለ ሃይማኖት እናቱ በቅድስና በንጽሕና በስዕለት የወለደችው ስለሆነ እኛ እኮ ልጆቻችን የእኛ ውጤቶች ናቸው። እኛን ነው መስለው የሚወለዱት፣ እኛን አህለው ነው የሚወለዱት። ሃይማኖት ካለ ምግባር ካለ በሃይማኖት በምግባር ያበቡ ልጆችን ነው የምንወልደው። ልጆች የቤተሰቦቻቸው ውጤት ናቸው። ከሰማይ ለሚመጡት ከምድር ለሚፈልቁት ከእናት አባት አብራክ እናት ማኅፀን ነው የሚቀበሉት። እናት አባት በጸሎት በተጉ በሃይማኖት በበረቱ የተቀደሱ የተባረኩ ልጆችን ለተክለ ሃይማኖት ይሰጣል እግዚአብሔር። አይሰጥም እንደ እግዚአብሔር ስራው እግዚአብሔር ስራው እንደዚህ። አሁን ይላችሁ ልጆቻችሁ ልክ ካልሆኑ ራሳችሁ መርዱ። ሌላ ቦታ አትሄዱ። በአሜሪካ አታማኙ፣ በሰው ሀገር አታማኙ። እዚህ የተከበረ ሀገር መጣችሁ አሜሪካ እኛ እንደሳናት ሊሆን ኖሮ እንኳን ለእኛ ልትሆን ለራሳቸው አትሆንም። እኛ እኮ ምንስራ በጣም ይገርመኛል። የትኛዋን አሜሪካ እንደምንስል እኮ ይገርመኛል። በጣም ነው የምትደነቀው። ትዳራችንን ላንገጫግጭና እዚህ አሜሪካ የትኛው አሜሪካ የትኛዋ ነው ትዳር የሚፈቱ የትኞቹ አሜሪካኖች? እግዚአብሔር የፈቀደልኝ 10 ዓመት እዚህ ሀገር ትምህርት ቤት ይቻላል። 10 ዓመት ምናልባት ከመቶ በላይ ፕሮፌሰሮች አግኝቻለሁ። እንዳጋጣሚ ሁሉም ደግሞ ነጮች ናቸው። ምናልባት 1% በዲና የማሰብ አንዱ ከነጮች ሁሉም ታውቃላችሁ። ሲያቅ ሰው ስለራሱ መናገር ጉራኛነት አለ። እኛ ጋር አስቸጋሪ ነው። መናገርም ችግር ነው፣ አለመናገርም ችግር ነው። እና ያው ኮመንግራውንድ ይፈልጋሉ ነጮች። እና ልክ የመጀመሪያ ትምህርት ኮምፒውተራቸውን ይከፍቱና የወለች እስኪ ነው ይላል። ወንድ ሆነ ሴት ሆነ ይህ ባሌ ነው ከተጋባ 50 ዓመታቸው 60 ዓመታቸው 2 ወልደና 4 ወልደና ዛሬ አንድ ያው እግዚአብሔር ምስክር ነው። ተማለች አንድ በጆሮ ያሰሙ እኔ ጋር ናቸው አላቸው
አላችሁ የላችሁ? እኔም ድምፅ ፈልጋለሁ። አላችሁ አላችሁ? እየሰማችሁ ነው? አንዳቸው ባሌ ጋር ደፋች ይቻላል ያስቡ አበሻ ግን የልብ እናስቀርባቸው እንዲህ ምንድነው ጭንቅላቱ? እዚህ አሜሪካ፣ የትኛው አሜሪካ? የውሸት በዚህ በጭንቅላታችን የሳላት የሀሳብ አሜሪካ። አሜሪካኖች የሚያወሩ ነው አይፋቱ እንኳን በህይወት እያሉ ፓራላይዞ ነው ለባልና ለሚስትነት የሚያበቃ አካላዊ ማንነታቸው አጥተው ተጋብተው ነው እስከ መቃብር ነው። እግዚአብሔር አይነ ልቡናቸውን ያብራላቸው፣ ያብራልን። ሆነና እንጠንቀቅ፣ ራሳችንን እናርቅ፣ ሃይማኖታችንን እናርቀው። ጠብ ከጠብ የሚገኝ ነገር የለም። ጠብ ጀግንነት አይደለም። ጠብ ማሸነፍ አይደለም። ጠብ መዋረድ ነው። ጠብ መውደቅ ነው። ማን እንዳሰማራ አይታወቅም። የምንበላው ሚጥሚጣ ነው መሰለኝ ዱዱዱዱዱ ነው የሚደረገው። ይሄ በረበረች ካልምዳው ይላል። ካልምዳው የተዘጋጃችሁ ካላችሁ እግዚአብሔር አይነት ልቡናችሁን ያብራላችሁ። ተጠንቀቁ። በነባለ ሥጋ ሁሉ እናሸንፋለን አትበሉ። እንደ እግዚአብሔር አርአያ ወጣችሁ ሰግዳችሁ አምላካችሁ ላይ ለምኑት። እሷ እኮ የምትዘክረው ስታጣ ድህነት መጥቶ ደግሞ እኮ ያጡት ለግሰውት ለሰው ሰጥተው በዓለም ያሉ መናኞች ነበሩ። እነሱ ደግሞ ተጋብተው በዓለም የመነኑ ሀብታቸው ንብረታቸው ለግሰው በዓለም ሚካኤል ደርሶባት የምትዘክረው ስታጣ ወደ ፈጣሪው በተጣበ ሥጋ ብቻ አይሆንማ። በሥጋዊ ብቻ እኮ ፍልስፍና ከሆነ እኮ ብዙ ነገር ዜሮ እኮ ይሆናል እኮ። ሳራ እኮ አትወልድም በሳይንስ ከሆነ አይደለም፣ የነፈስ ከሆነ አይናት አይደለም። እነ ዘካርያስ እኮ አይወልዱም እኮ ታይማቸው አብቅቷል እኮ ረግቷል እኮ። የነ ኤልሳቤጥ በተጣበ ሥጋ አይሆንም። ቤታችሁ ውስጥ እግዚአብሔር ይንገስ፣ ክርስቶስ ይንገስ ቤታችሁ ውስጥ። በጠብ አይደለም በእልህ አይደለም የምታሸንፉት፣ በትዕግስት ነው፣ በመሸነፍ ነው ማሸነፍ ያለው። የእኛን ኢጎ እያመጣ ልጆቻችሁ ላይ ታራፉባቸው። እነሱ ምን በምን አቅማቸው ይሸከሙ? በምን አቅማቸው ይቻሉት? የሰዝም ያለው እግዚአብሔር አንጀቴን ይበላል። ናት በአቅሜ የገዳሙ ለእነሱ ማስተማሪያ ነው። ዘመር ካበላይና ተጋብዬ ይጠይቃቸዋል። እናንተ አታውቋቸውም። ልጆቻቸውን 18 ዓመት አብራችሁ ነው የምትኖሩት። ያለ ጉድጓድ አለ፣ ሁለት የተለያዩ እንስሶች የሚያዙበት። ጠዋት አንዱ ይገባል፣ ማታ አንዱ ይገባል። እናንተና ልጆቻችሁ እንደዛ ናቸው። ምንም አትተዋወቁ። የ11 ዓመት ሕፃናት የ12 ዓመት ሕፃናት ራሳቸው ላይ እርምጃ ለመውሰድ የሚከጅሉበት አገሩ 12 ገና ዓለሙ ሳይገባቸው ምን ነው ሲባሉ አንዷ ያው እግዚአብሔር ምስክር ነው። ቤተክርስቲያን ውስጥ ነው በየሄድኩበት ነው የምናገረው። የ10 ዓመት ልጅ ናት። ለአጋጣሚ ከዲስ የመጡ እዚህ ቤተሰቦቻችን አሉ። ዛሬ ለአጋጣሚ በዓል ለማክበርና እንግዲህ ምስክሮች አሉ እዚህ ማለት ነው በመካከላችን። ለአጋጣሚ ሆኖ እያየኋቸው ነው። አንዷ እዚህ ሁለተኛው ዙር ትምህርት ላይ ፍልሰታ ትገባለች እና የፈለገ ሰው ፍልሰታ መቆየት ይችላል እና ብዙ ጊዜ ሻል ያሉት አይሞራቸው የበሰለው ከ14 ከ15 ዓመት በላይ ያሉት ናቸው ሊቆዩት። እነዚህ ህጻናቶቹ ይፈልጋሉ መቆየት፣ ደግሞ ቤታቸው ይናፍቃቸዋል እና ብዙዎቹ ይሄዳሉ። አንዷ የ10 ዓመት ልጅ ሌላ ተቃሪ ቦታች ና የሚያሄድ ምን አያሌት እዚህ ቆያለ መሰለኝ ልጅ የቤተክርስቲያኑ ገንዘብ ተሰጥቶ ከኪሳችን ያወጣል። ሌላ ጊዜ አንድ ብር አውጣ ሊባል የማያወጣው አለ ከተባለ ቤቱ ሽጦ ነው። ያው ይላል ለጠበቃ ስ ጠበቆቹ ደግሞ ጎበዞች ናቸው። እዚህ ሀገር ይሄ ዝንጀሮ ነው እንብላው ይባባላል። ሁለቱ እኮ ናቸው በዛ እየተነጋገሩ ይህ እንብላው ይህንን ኧረ እግዚአብሔር ማስተዋሉ ሊሰራ ባካቸው። ኧረ እግዚአብሔር ማለት የማረን እግዚአብሔር ሆነ አነሳስንም ሀገራችን የሁሉ ችግር እየወረደባት የሁሉ ጠብ ነሱባት የሁሉ ሞት የሁሉ ደም እየፈሰሰባት እኛ ምን አለ ቢያንስ ሰላማዊ ሀገር ብንኖር፣ ምን አለ ጊዜው ብንድናቸው ጠባችን ምን አለ ብናነስናት፣ ምን አለ እግዚአብሔር ለእኛ የሰጠውን መተንፈስ ለእነሱ ቢሰጣቸው።
እኛ ከምንበላው እግዚአብሔር እነሱንም እንዲያቀምሳቸው ብትጸልይ ምን አለ ብንተው እኛ እንኳን ብናም እኛንም በሌላ መልክ እግዚአብሔር ያጌት ትገኝ በዚህ ዘመን ጸጋ ዘአብ ጌት ይምጣ። እግዚአብሔር ያና ጸጋ ዘአብ ደግሞ ከሌሉ ተክለ ሃይማኖት የሉ ተክለ ሃይማኖት የመሳሰሉት አይገኙም። አያችሁ የተረገሙ ራሳቸውን ለማጥፋት የቸኮሉ መንፈስ እግዚአብሔር የተለያቸው ምንም ነገር የማይመቻቸው እና ሁለተኛው ጻድቃን ይባላል። ሶስተኛው ልጨርስላችሁ። ሶስተኛው የመጀመሪያው ምንድን ነው ያልኩት? የመጀመሪያው ቅዱሳን ምንድን ነው ያልኩት? ሰማዕታት። ሁለተኛው ጻድቃን። ሶስተኛው ሊቃውንት ይባላሉ። ቅዱሳን ሊቃውንት በሩስ ምን ይባላሉ? አሁን እነዚህ ደግሞ መጽሐፍ ገልጠው ጥቅስ ጠቅሰው መናፍቃን አሳፍረው ቤተ ክርስቲያናችን ዛሬ ላይ ያላት ቅርጽ እንዲኖራት ያደረጉልን በዓለም ያለችው ኦርቶዶክሳዊ ቤተ ክርስቲያን እንድትኖር ያደረጉልን እንደነ ዮሐንስ አፈወርቅ፣ እንደነ ቄርሎስ አብደ ሃይማኖት፣ እንደነ ቅዱስ አትናቴዎስ፣ እንደነ ቅዱስ ጎርጎርዮስ ዘእንዚናዙ፣ እንደነ ቅዱስ ጊዮርጊስ ጎርጎርዮስ ገባሬ ተአምራት አይነቶቹ ሊቃውንት እነዚህ ቅዱሳን ይባላሉ። በዚህ በጸሎታችን ላይ ቅዱስ ሳዊሮስ ወቅዱስ ጎርጎርዮስ ወቅዱስ ባስልዮስ እያልን ስማቸውን እንጠራቸዋለን። ቅዱሳን ናቸው። ሃይማኖታችን እንድትቃና መናፍቃን እንዳይበሏት ታይተው መጽሐፍ ገልጠው ጥቅሳቸውን አውጥተው መላ ዘመናቸውን ከሃይማኖታቸው ጋር ብቻ ጳጳሳቱ ነው ሊቃነ ጳጳሳቱ ነው። ጵጵስና ግን ብቻውን ያለ ሕዝብ ዋጋ የለውም፣ ያለ ሃይማኖት ዋጋ የለውም፣ ያለ ቤተ ክርስቲያን ዋጋ የለውም ብለው ከመናፍቃን ጋር ዕድሜ ልካቸውን ተያይዘው መጨረሻ ቤተ ክርስቲያናችን አጽንተው ለእኛ የሰጡ ሊቃውንት ናቸው። በረከታቸው ይደርብን፣ የሁሉም ቅዱሳን በረከት ይደርብን። የቅዱሳን ልጆች ያደረገን እግዚአብሔር ይክበር ይመስገን። ታዲያ ስለ ተክለ ሃይማኖት መማር ማስተማር መናገር ብቻ ሳይሆን እንደ ተክለ ሃይማኖት ለመሆን እግዚአብሔር ያውቃል። ስለ እግዚአብሔር መናገር ብቻ አይደለም፣ እንደ እግዚአብሔር ያድርገን እግዚአብሔር። ስለ ጸጋ ዘአብ መናገር ብቻ አይደለም፣ እንደ ጸጋ ዘአብ ያድርገን። ወንዶቹ ይህ ከሆነ ነገር ይቃል ጻል የሚባለው መለያየቱ ይጠፋል። ይህ ሁሉ የምናየው ጉድ በእኛ ኃጢአት ምክንያት ይመጣል። ቅድስና ካለ ደግሞ ሁሉ የኃጢአት ውጤት የሁሉ አብሮ ይጠፋል እና እግዚአብሔር ማስተዋሉን ይስጠን። የሰማነው በልቡናችን ያሳድርብን።